የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ በባህር ዳር ከተማ በተካሄደው ህዝባዊ ውይይት ላይ በተለያዩ ችግር ውስጥ ሆኖ መንግስት እያከናወናቸው ያሉ የልማት ስራዎች ይበል የሚያሰኙ መሆናቸው የተነሳ ሲሆን በቀጣይ የኑሮ ውድነትና ብልሹ አሰራርን የመከላከል ጥረት ትኩረት ሊሰጠው ይገባል የተባለው እዚህ ከኑሮ ውድነት አኳያ በተለይ የደሞዝ ጭማሪውን ጋር ተያይዞ በርካታ ስግብግብ ነጋዴዎች በተለይ በዘይት ምርቶች ላይ ከፍተኛ ዋጋ ጭማሪ በማድረጋቸው የክፍለ ከተማውም የከተማ አስተዳደሩም በግብረ ኃይል ሰዎችን በመያዝ የርምት ተሰጧቸው ነበር። 20 እስከ 25 ሺህ ብር ከፍለው ወጣው ነበር። ነገር ግን ለምን ተቆነጠጥነ ለምን ይህን ብር ከፈልነ ብለው የዘይት አቅርቦቱን ቸላሉት። አሰብ አይደለም ጥያቄው፣ የላም ጥያቄ አለን፣ ንብረት አለን። አሰብ ላይ ብቻ አይደለም እናተኩረው። ስለዚህ የኢትዮጵያ ንብረት ምጽዋ ላይ የቀረ ንብረት አለ። ያ ንብረት መመለስ አለበት። የኢትዮጵያ ሕዝብ ነው። ለምን መንግስታችን ሳናመሰግን አናልፍም? ስንቃጠል የሮር ነው ወይም እንደሳ ሲያቃጥልን አሁን ፈንድቷል። ከጎናችሁ ነን። በእርግጥ ኑሮ ውድነት ይባላል። ከኑሮ ውድነት ፍቅር ነው የራበን። ፍቅር ርቦናል፣ ፍቅር ጠምቶናል። የድሮው የአያት የቅማንቶቻችን ፍቅር ይምጣልን። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ በሁሉም መስክ የተጀመሩ ልማት ስራዎችን በማጠናከር የህዝብን ተጠቃሚነት የማረጋገጥ ስራ ተጠናክሮ እንደሚቀጥል ገልጸው ኢትዮጵያ የበርካታ ኃይሎች አይን ማረፊያ በመሆኗ ለማደግና የህዝቦቿን ኑሮ ለመለወጥ በምታደርገው ጥረት ታሪካዊ ጠላቶች በባንዳዎች በኩል ለማስተናከል እየጣሩ መሆኑን ጠቅሞ የተጀመረውን የለውጥና እድገት ግስጋሴ ሊያስቆማት የሚችል አንዳች ኃይል የለም ያሉት የባህር ዳር ህዝብ የዛሬ 10 ዓመት የነበረው ቁጥር ነው እንደ ባህር ዳር ያለው ምርታችን ግን ከህዝብ እኩል እየሄደ ነው ወይ? ይሄ ዋናው ችግር ያለው ማምረት የሚለውን እንድትይዙ ፈልጌ ነው። ከዛ ቀጥሎ ግን ከዛ መለስ መፈታት ያለባቸው የኑሮ ውድነትን የሚያመጡ አንደኛ ከዋጋ ግሽበት ጋር ተያይዞ ትክክለኛና ኢኮኖሚያዊ ያልሆኑ ቅድም የዘይቱን እንደምናነሳው አላግባብ ማትረፍ የለመደ አሁን በልኩ ቁረጥ በልኩ አትርፍ ሲባል ብዙ የማይስማማው በርካታ ሰው አለ፣ በርካታ ኢኮኖሚ ተዋናይ አለ። ይሄ በህግ ማስከበር የሚስተካከል ነው። የግብርና ሚኒስትሩ አዲሱ አረጋ በበኩላቸው ባለፉት 3 ዓመታት ግብርናን በማዘመንና ምርታማነትን በማሳደግ ከውጭ ገበያ የነበረን ስንዴን በራስ አቅም በማምረት ማስቀረት ተችሏል ነው ያሉት። ኢትዮጵያ ታሪካዊ ጠላቶቿ እንደተመኙት ወደ ኋላ የቀረች ሳትሆን በርካታ ተስፋ ሰጪ የልማት ስራዎችን እያከናወነች የቀጠለች መሆኗን አንስተዋል። በተለያዩ ምክንያቶች በሰው ሰራሽ በተፈጥሮ ችግሮች የተነሳ የስንዴ ተመጽዋች ነበረች። ሌላውን የረጅም ጊዜ ታሪክ ትተን የዛሬ 3 እና 4 ዓመት እንኳን ታሪካችንን ብንወስድ በየዓመቱ የሞተ ስንዴ ከሌሎች ሀገሮች ገዝተን ለመመገብ ከ700 ሺህ የአሜሪካ ዶላር እስከ 1 ቢሊዮን የአሜሪካ ዶላር ወጪ እናወጣ ነበር። ምቹ አየር እያለን፣ ጥሩ አፈር እያለን፣ ሰርቶ የማይጠገብ አርሶ አደር እያለን ይህን ነገር መለወጥ አለብን በሚል ተነሳሽነት በተሰራው ስራ ቢያንስ ባለፉት 3 ዓመታት ከውጭ የምናስገባውን ስንዴ ሀገር ውስጥ አምርተን መተካት ችለናል። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳለማው በበኩላቸው የከተማዋን ሰላም የማጽናትና የልማት ስራዎችን በጥራት የማከናወኑ ተግባር ተጠናክሮ መቀጠሉን አንስተው በከተማው ገበያን ለማረጋጋት አምራቹና ሸማቹን በቀጥታ የሚያገናኙ የገበያ ማዕከላት እየተመቻቹ መሆኑን ተናግረዋል። ተደረገውን የመንግስት ሰራተኞች የደሞዝ ጭማሪ መነሻ በማድረግ በዚህ ምክንያት ኑሮ ውድነት ላይ አላስፈላጊ የሆነ ጫና ለመፍጠር ጥረት ተደርጓል። እውነት ነው። ይህንን ግብረ ኃይል አቋቁመን ከላይ እስከታች ስራ ሰርተናል። ቅድም ሲነገር እንደነበረው የሚደብቁ የሚጨምሩ ነጋዴዎች ላይ እርምጃ ወስደናል። አሁን ደግሞ በኩርፊያ የሚገለጽ ድርጊት እያደረጉ ነው የሚለው እውነት ነው። መደበቅ አለ፣ የለም ማለት አለ። ለዚህ ደግሞ መስራት ያለብንን ስራዎች ግብረ ኃይል አቋቁመን እየሰራን ያለ